እባክህ ጌቴ ትንሽ ጊዜ ብቻ ስጠኝ። ያልከውን ነገር አድርጌ ያሳያለሁ። አይገርምም? እሳቱ ጠፋ። ደግሜ ይህንን ሲጋራ መለኮስ ሳይኖርብኝ አይቀርም መሰለኝ። ያንን ሲምባ እየፈለግኩ ነው ጌቴ። እባክህ በአጭር ጊዜ ውስጥ አገኘዋለሁ። ቆይ የሰነዱስ ጉዳይ? የፍተሻ ማውጫ ትእዛዝ አውጣና ቤቱን በሙሉ ፈትሽ ብዬ አልነበረም? የፍተሻ ፍቃድ አስወጥቶ ቤታችንን ሊበረብር ነው። ሰነዱ እዚህ ከሌለ ቢበረብር ምን ችግር አለው? ምን ኢንስፔክተሩ በጣም ይጠቅመናል። የሆነ ድራማ እየሰራ ነው። ኢንስፔክተሩ ካላዘናቀን ተፈረቅልናል። እሺ ይሄጉን የዚህ ሰውዬ ወንጀል ጫፍ የደረሰ አይመስልም? በጣም እየተተረተረ እኮ ነው። በፈጣሪ ስም አንተ ምን አይነት አረመኔ ነው? አይገርምም? ልክ እንደ ጠረጠርኩት ነው የሆነው። የሰዎችን አካል እኮ ይሸጣል። በእውነት በትክክል ቢሮ ከፍቶ ነው እንዴ ሴቶችን የሚልከው? ጭራሽ እኮ ኩላሊታቸውንም እየሸጠ ነው። ይሄንን ጉዳይ ለሚመለከተው አካል ብናደርስስ? ማን ነው የሚመለከተው አካል? እንግዲህ የዚህ ሰውዬ ጉዳይ በእርጋታ ብንመረምረው ይሻላል። ወይ ማን ያውቃል? አንዳንድ ትልቅ ስልጣን የጣለባቸው ሰዎች ጋር ተሻርኩ ይሆናል ይህን ስራ የሚሰራው። ለእሱ ምንም ጥርጥር የለኝም። ባለድርሻ ሆኖ አብሮ እንደሚሰሩ የሚያሳይ ጉዳይ ነው። ወደ ላይ ይኩን። ምን አይነት ግን አረመኔ ሲሆን የገጠመን ነው ሚታለ ስልኩ ላይ የአቶ ተፈራ ወንጀል በአቶ ለይኩንና በአቶ ተሰማ እጅ ገባ። የተደበቀውን ካሜራ ከኢንስፔክተር ዳዊት ላይ ተቀበሉት። በዛም ቢያዩ የሚያደርገው የመጥፎ ስራ ሰዎችን እየገደለ ኩላሊት የማውጣትና የመሸጥ ስራ ላይ የተቀመጠ ወንጀለኛ አቶ ተፈራ ነው። አቶ ተፈራ ድጋሜ በኢንስፔክተር ዳዊት ላይ ሰው ግደል በማለት አስገደለው። በዚህም ኢንስፔክተር የራሱን ልጅ እያስታወሰ ነበርና ሊገለው ባይችልም እንካ ግደል፣ እኔ ሳዝብ ብቻ ነው ወይ ኮማንደሩ ሲያዝህ ሸጠቡን ገለሃል ግደል ብሎ ሽጉጥ እንዲመዝበት አድርጎ ገደለው። በጣም ያሳዝናል። ደስ የሚለው ዜና ኑሐሚን ከናሆም አረገዘች። እርግዝናዋን ሲሰማ ናሆም የሚገባበት ቁጡ ጠፋው። በጣም ደስ አለው። ከ8 ወር በኋላ የልጅ አባት ልትሆን ነው ስትለው ይሄ በህልምሽ ነው እውነት አይደለም ኖሃ ቢላትም እውነት ነው ከወረቀቱን ስትለው ደስታውንም መቋቋም አቃተው። ሁሉንም ሚስጥር ካሜራውን ከፍተው ከቪዲዮውን በሚያዩ ጊዜ ኑሐሚን እንዳሰማ እያለ በሚል ጊዜ ናሆም ከድንገት ኑሐም መታ ከፊታቸው ገጭ አለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ተወዳጁና አስተማሪው ድራማ ኑሐሚን ክፍል 155 ተለቀቀ። ወደ ክፍል 154 ስንመለስ እንግዲህ የዶክተር ፋኑኤል እናት ከነ አምራን ላይ እየጨፈሩ ነበርና ከዶክተር ፋኑኤል ቤት ነበር የደረሰችባቸው። በዚህ ጊዜ ሁሉም ተፋጠው ዳትዬ አማችሽ እያለች ጩናም ሁሉም ተፋጠው ነበረ። እንግዲህ ምን ትላቸው ይሆን እያልን ነበር፣ ግን ደስ የሚል ጊዜ ነበር ማለት ነው። እንግዲህ የዶክተር ፋኒ እናት ማለት ነው እነሱ ሩጠው አምልጠው ወጥተዋል ማለት ነው። ነገር ግን አምራን በጭንቀት ውስጥ ትገኛለች። ደውላ እነሱን ስትጠይቅ በመጨረሻ ግን አምራን ከእሷ ጋር ሆኖ ምን ችግር አለው ታዲያ ብትጨፍሩስ ታዲያ ደስ እንኳን አለች። ጓደኞችሽ ናቸው ሚዜዎቼ ናቸው ስትል ታዲያ ምን ችግር አለው? እኔ እኮ ላስደነግጥሽ እንጂ እንደዚህ እንትን ያልኩት እኔ የአራዳ ልጅ ነኝ፣ ውሃ ቀቅዬ ነው ውሃ ብስዬ የበላሁኝ የአራዳ ልጅ ነኝ ትላታለች። የዚህ ጊዜ በጣም አምራን በመጨነቅ ውስጥ ነበረች እና ይህን በምትላት ጊዜ በቃ ደስ ይላታል። ፈገግ ትላለች። ተጫዋች ፋኒ እንትን የለም ብለው ውሃ አምጪ ሲሉኝ ከዛ የሚጠጣ ሲሉኝ አምጥቼ ነው እንደዛ እንትን ያልኩት ስትላት ድንግጥ ትላለች ማለት ነው።
እና ታዲያ ይጠጧ ጓደኞችሽ አይደሉ እንዴ እያለች ስትላት ነበረ ማለት ነው። እኔ አንቺን እንደው ለእንትን ለማለት ነው እያለ እንግዲህ የዶክተር ፋኒ እናት ተቆጪ ተናጋሪ በጣም እንትን ነው የምንላት፣ ግን በውስጧ ምንም ነገር የሌላት ናትና አምራንን ስታረጋጋት ነበረ ማለት ነው። ይሄንን እያለቻት አዳራሽ ውስጥ እንግዲህ ቀጣይ ሊጋቡ ስለሆኑ አምራንና ዶክተር ፋኒ ማለት ነው። አሁን ላይ ትልቅ አዳራሽ ይዞ ማለት ነው። ትልቅ አዳራሽ ነው። የሀገሩን ሰው ሁሉ ነው የሚመጣው። እኔ እንኳን አዳራሽ አልፈለኩም። ማን ነው አዳራሽ እንትን አላልኩም። እዚሁ ቤት ቢሆን ነበረ። በበነጋውስ ምንድን እንትን ሊበል ነው እንዴ? ድግስ ሆቴል እንዴት ነው እንትን የሚባለው? በበነጋውም እኮ ይኖራል ስትል እንዴ እንዴት ነው እያለቻት፣ እንዴ እና ታዲያ ልጄን እንዴት አድርጌ ነው እያለች እንግዲህ ዶክተር ፋኒ መጥቶ ይሄንኑ በሚላት ጊዜ ሁሉንም ነገር እንትን ስትል ነበር። እንዴ ጨፋሪዎቿን ይዛ መታዝ ቤቱን የጭፈራ ቤት ስታደርገው ነበረ ስትል ነበር። እና በጣም ለምን አልነገርሽም? ይኸው ደብቀሃለኝ ትለዋለኝ ማለት ነው። እናም በመጨረሻ አይደለም እኮ ሌላ ወሬ ይዘን ነው ላወራው ነበረ ስትላት ትጮህባታለች ማለት ነው። እንዴ እውነት ነው አምራን በሚላት ጊዜ አዎ ነርች መተው ነበርና በዛ እንትን ብላ ነው በሚል ጊዜ በመጨረሻ እንግዲህ ይሄንን በሚላቸው ጊዜ እንትን ብላለች ማለት ነው። አምራን በቃ አገኘሁሽ በማለት እንዲያውም ቡና ላፍላልሽ የተጠበሰ ቡና አስመስዬ ያለች እሷን ያራዳ ቀቅ የበላሁ ነኝ አለቻት ማለት ነው። እንግዲህ ወደ ሪስፔክተር ዳዊት ጋር ስንሄድ ሪስፔክተር ዳዊት ሁሉንም ካሜራ እንግዲህ የአቶ ተፈራን ድብቅ ሚስጥሮች የያዘውን ካሜራ አንጥቶ ልጅህንን በህይወት እንድትኖርና ይሄንን በፍጹም አላደርግም በሚል ጊዜ ልጅህን ካልፈለግ እሺ እዛው እንትን እንልልሃለን ሲል በፍጹም ልጄን እንዳትነኩ አላደርገውም። እንዴት ሆኜ ነው? ተፈራን እኮ ስለማታውቁት ነው እያለ ይሄ ሚስጥር በሶስታችን መሀል ብቻ ነው። ማን ካልነገርከው እንዴት ሊያውቅ ይችላል? ስለዚህ ድብቅ ሚስጥርም ካሜራም እዛው እሱም እንትን የሚጠቀምበት ካስቀምጥ ተብሎ እንግዲህ ኮዱንም ይዘው እሱ እንግዲህ አሁን ላይ እያደረገ ያለው አቶ ተፈራ በጣም ወንጀሎቹ እየበዙ ነው። እናም እንግዲህ ያንን ቅጅ ካሜራ ይዘውታልና የድምጽ ቅጂውን ቪዲዮ ማለት ነው። አቶ ተሰማና ለይኩን በሚያዩ ጊዜ በጣም ይደናገጣሉ። የተፈራ ወንጀሎች ማለት ነው። እንዳለ ሰዎችን እያመጣ ኩላሊት ያስፈልጋቸዋል እያለ ሰዎችን እያገተ ኩላሊት እያስወጣ ነው ማለት ነው። እየገደለ ኩላሊቶችን እየሸጠ ይገኛል ማለት ነው። የአቶ ተፈራ ወንጀል እንግዲህ አቶ ተፈራ ማንም አይነካኝም ብሎ እንትን የሚል ነው። ይሄ ሰውዬ እኮ መስመር አለፈ እያሉ አቶ ተሰማና አቶ ለይኩን አሁን ላይ በጣም ይዘውታል ማለት ነው። እናም በዚህ የተነሳ እሱ እኮ ጄኔራል የጦር መሪዎችም ሊኖሩት ይችላሉ። ስለዚህ በንዴት ሳይሆን በስሌት መሆን አለበት፣ በተረጋጋ መሆን አለበት እያለ እየነገረው ይገኛል ማለት ነው። እሱም እንግዲህ ይሄንን በሚለው ሰዓት ተቀብሎ እንግዲህ የእነሱን ትዕዛዝ ተቀብሎ ሪስፔክተር ዳዊት ወደ አቶ ተፈራ ቤት ሄዷል። ተፈራ ጋር ሲሄድ እንግዲህ ሰው እየገደለ ነበር እና ያገኘው ያንን እየደበደበው እንካ ህይወትህን እባክህን ልጅ አለኝ በልጅህ እያለው እንግዲህ እሱ ደግሞ ሪስፔክተር ዳዊትን በጣም ፈራው ማለት ነው። በመጨረሻ ግደል ብያለሁ እንካ ሽጉጡን ብሎ እያየሁት ድፋው ብሎ ይሰጠዋል እሱ እንዳይገል፣ ነገር ግን ወንጀሉን በሱ ላይ ሊያደርገው ማለት ነው። እንካ ግደል እያለ እኔ ስልህ ብቻ ነው በልጅህ ሲለው ናሆምና አቶ ተሰማ ማን ነው ሲምባ ማለት ነው ያሰቃዩት ልጁን ትዝ እያለው ነበርና በልጃቸው ሲል ነበር የለቀቁትና በዚህ የተነሳ ልጁን እያስታወሰ ነበር። በመጨረሻ እንግዲህ ግደል ብያለሁ እኔ ስልህ ብቻ ነው ሪስፔክተር ማን ነው ኮማንደሩ ሲልህ ግን ገለሃል ሲለው በመጨረሻ እንግዲህ ገሎታል ማለት ነው። ገሎ ጥሎታል የተፈራ ወንጀሎች ማለት ነው። እንግዲህ አቶ ተሰማና አቶ ሲምባና ለይኩን ማለት ነው እያዩለት ነው ወንጀሉን ማለት ነው። እንግዲህ ይህንን እያደረገ ያለው ማለት ነው። እጁን አጣብቆ በማቃጠያ ሲያቃጥለው ነበር። እባክህን በሚለውም ሰዓት እንግዲህ
ሪስፔክተር ዳዊትንም እያሰቃየው ይገኛል። ተፈራ በጣም ኃይለኛና ክፉ ሰውዬ ነው ማለት ነው። ቤቱንስ እንዴት ነው አትፈትሽም ወይ? ወረቀት እጽፍልሃለሁ፣ ከተፈለገም ወረቀት አስጽፍልሃለሁ እያለ እንግዲህ ከመንግስት አካላቶች ጋር ነው እየሰራ ያለው። ያው ወንጀሉም ማለት ነው ቤቱ እንዲፈተሽ ብለ ትገባለህ፣ ከዛ እንትን ትላለህ እያለው እሺ እያለ እየፈራም ስለሆነ ምክንያቱም የእሱ ሚስጥር እዛ ይዘዋል ማለት ነው። እኔ እንዳውም አንድ የምፈልገው ኮማንደሩን ነው፣ እኔ ራሱ ኮማንደሩን እበቀለዋለሁ ብሎ ሪስፔክተር ዳዊት አሁን ላይ እየተጨነቀ ይገኛል ማለት ነው። ሪስፔክተሩም እንግዲህ ይህንን ብሎት እጁን እንትን ሲለዋወቅ አይደለ እያለ እየሳቀበት ይገኛል። ተፈራ ማለት ነው። አቶ ተፈራ እንግዲህ ወደ ኑሐሚንና ወደ ናሆም ስንሄድ ኑሐሚን ደስ በሚል ደረጃ ና ብላ ምሳ ተገባብዘው እንግዲህ እንካ ብላ ወረቀቱን ስትሰጠው ናሆም በደስታ እኔ ይሄን አላምንም፣ እንዴት ከ7 ወር በኋላ የልጅ አባት ልትሆን ነው በማለት እንግዲህ ወረቀቱን የዲኤንኤ ምርመራዋን ትሰጠዋለች ማለት ነው። ልጇን የጽንሶን ልጅ ማለት ነው። በዚህም እንግዲህ በጣም ይደሰታል ናሆም ማለት ነው። በጣም ደስ ይለዋል። እናቱ ለወይዘሮ ዝኑ እየደወለ ዝኑ ደግሞ በስራ ተወጥራ አላነሳችለትም ነበር። እማዬ ለምንድን ነው ስልክ ያላነሳሽው እንዴት እያላት ነበርና እማዬ ሰፕራይዝ አለኝ ቤት እስከምመጣ አላስችለኝ ብሎ ነው በሚላት ጊዜ ምንድን ነው ንገረኝ ስትለው እንግዲህ ኑሐሚን እኮ አረገዘች ሲላት እይቀለርክ ነው ብላ እንግዲህ ቤቱን ግቢውን ማለት ነው በእልልታ ወይዘሮ ዝኑ ቀወጠችው። አያት ልሆን ነው አያት ልሆን የልጅ ላይ ነው እያለ መጀመሪያ አንተ ስትመጣ ድኩል እያልክ እኔ ነበርኩኝ ሳይህ እንደዛ ጡቴን ደረቅ ጡቴን አጥብቻ አሳድጌ ከዛ ደግሞ የልጅ ልታሳየኝ ነው ብላ እንግዲህ ወይዘሮ ዝኑ በጣም ቤቱን በእልልታ ታቀልጠዋለች ማለት ነው። እንግዲህ ናሆምም ቆየ እያሉ ተመልሶ ወደ ቤት መጥቷልና ያንን ካሜራ የደቀኑትን እያዩ ነውና የአቶ ተፈራን ወንጀል ማለት ነው። አቶ ተፈራ አሁን ላይ እንግዲህ ወንጀሉ በጣም እንትን እያለ ነው። እናም ይሄንን ሲያዩ በጣም ይሄ ሰውዬ ከመጠበቅ ነው በላይ ነው እያለ እንግዲህ ሲምባ እኔ በፊቱም አውቃለሁ እነሱ ሰውዬ በጣም ኃይለኛ ናቸው፣ እንግዲህ በስሌት እንጂ በንዴት ወይም በስሜት መሆን የለበትም እያለ አቶ ሲምባ እየተናገረ ይገኛል ማለት ነው። ወደ ሲምባ ጋር ስንሄድ እያወራ ሳለ ፈንቱን ማለት ነው ፈንቱን አፍቅሯታል። የዚህ ጊዜ ፈንቱን እያወራ በስልክ ከኋላ እንግዲህ ዝኑ ወደ ኤም ክላስ ስትመጣ ስታወራ ቁሞ ታዳምጠው ነበረ። ናፍቀሽኛል እኮ ደግሞ ጠፋሽ እያላት ነበረ። ከዛ ከድንገት እንግዲህ ስትመጣበት ዝኑ ድንግጥ ይልና በቃ በኋላ ደውልልሻለሁ ሲል ፈገግ ብላ ድንግጥ ትልና እሱ ምን ነው ምንድን ነው ስትለው አይ ስታዳምጭ ነበር እንደ እያላት ነበር። አይ እኔ የሰማሁት እንግዲህ ናፍቀሽኛል የሚለውን ቃል ነው እያለኝ ነበር። ከድንገትም እንግዲህ አቶ ለይኩንም ከኋላ ይመጣና ምንድን ነው ሲል አረ ምንም አይደለ ዝም ብላ ነው እያለ ነበረ። አይ ዝም ብለን ነው ሲል አይደለም ፈንቱን ሳይወዳት አይቀርም፣ ስለዚህ ፈንቱን ነው ናፍቀሽኛል እያለ በስልክ የሚያወራው ብላ አፍቅሯታል ብላ ለአቶ ተሰማ ለአቶ ለይኩን ትናገራለች ማለት ነው ዝኑ። እሱም እንግዲህ እኮ ነው ታዲያ ቀጣይ ሰርግ እነሱ ነው ብሎ ተቀብሏል። እንግዲህ በመጨረሻ የእሱን የተፈራን ወንጀል እያዩ ነውና ሁላቸውም ተሰብስበው ሶስታቸውም እንግዲህ ኑሐሚን ይሄን ነገር ኑሐሚን ቁማ እያዳመጠች ነው። እሱ በጣም ብዙ የጦር ኃይሎችም ሊኖሩት ይችላሉ። ይሄ ሰውዬ ቀላል ሰው አይደለም። እኛ 3 ነን፣ እሱ ደግሞ ከብዙ ህብረተሰብ ጋር ነው የሚሰራው። ስለዚህ እኛ ደግሞ መጠበቅ ራሳችንን አለብን። ይህን ሰውዬ ህይወቴ እስከሚያልፍ ድረስ ተጋፍጬ የብዙ ሰዎችን ህይወት ኩላሊት እያወጣ እንትን እያለ ስለሆነ የሱንትን ደግሞ መውጣት አለበት ብለው እየታገሉ ይገኛሉ። ይህን ነገር ግን ኑሐሚን መስማት የለባትም እያለ ነበርና ኑሐሚን ደግሞ ወደ ደስታው ልንገራቸው ሲል ምንድነው ንገረን በሚሉት ጊዜ ኑሐሚን እኮ አረገዘች ሲል ሁላቸው እያሉ ነበርና ኑሐሚን ይሄንን ወሬ መስማት የለባትም እንዳታስብ ማለት ነው ሲል እሷ ግን ቆማ እያዳመጠች ነበር። ከፊታቸው መታ ገጭ ስትል
ፍጥጥ ብላ ደንግጣ የሚያወሩትን ሁሉ እያየች እያዳመጠች ስለነበረ እዚህ ላይ ነበረ ፊልሙ ያለቀው። ለነበረን ቆይታ አመሰግናለሁ። ባይ ባይ።